የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥር 28 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ጥር 28 ቀን 2228 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ሐሙስ የሚቀርበው ከማህደራችን ፕሮግራማችንን እናሰማለን። በዛሬ ከማህደራችን ዝግጅታችን ጊዜው የፍርሃት ጊዜው ልክ እንዳሁኑ የምጥ ጊዜ ስለነበረ አጣደፍ ነው፣ ሰርተን አፋጠጥ ነው። እጅግ ቁጥብ ቢሆንም ብዙ ከደነፋንበት በኋላ በአንድ ፊት በጣም ስለሚወደን በሌላ ፊት ደግሞ እንድንግባባ ብሎ ኢህአፓ የሚል ቃል ከአንደበቱ ጠባለ። ተነሳንበት። ምንድነው ሀፓ? ወላምኛ ነው እንዴ ሀፓ አልኩ። ትንሽ ልጅ ሆኜ አምቦ ከተማ ወላሞ ሰፈር ሀፓ ሂፖ ሄጲሶ እንዴት ዋልክ ማለት ነው ብለን ከኛ የጠቆሩ አበሻ ስናይ በድንቁርና ድፍረት ሀፓ ሀጲሳ ማለትና በዛ ነበር ልየነገርኩ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ 30ኛ ዓመት የምስረታ በዓል ሲከበር በህዳር ወር 1995 ዓመተ ምህረት የክብር እንግዳ የነበሩት ሎሬት ጸጋዬ ገብረመድህን ያደረጉት ንግግር ነው። በቅድሚያ በ2007 ዓመተ ምህረት የማይፈርስ ምሽግ የማይወድቅ ጨቋኝ አገዛዝ የለም በሚል ርዕስ የቀረበውን ሐተታ እናሰማለን። ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሐተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። የማይፈርስ ምሽግ የማይወድቅ ጨቋኝ አገዛዝ የለም። የፖለቲካ ንቃትና ግንዛቤ በደከመበት ሁኔታ በርካታ ሰዎች በስልጣን ተቀምጦ ማን ሊነካኝ የሚለውን ግብዝ አገዛዝ እውነትም ሁሉን አሸናፊ ይመስላቸዋል። ጡንቻውን በግድያና በአፈና ሲያሳያቸው እውነትም ማን ሊበግረው በሚል አስተሳሰብ ተስፋ ይቆርጣሉ። ከዚህ ላይ ደግሞ ታጋይነን የሚሉት ኃይላቸውን አስተባብረው በግልጽ ዓላማና ስልት መታገል እንዳቃታቸው እንዲሁም እርስ በርስ እየተነካከሱ እየተፋጁ ትግሉን ሲጎዱ የተመለከተ ሁሉ ቀቢጸ ተስፋ ቢያድርበት ሊያስደንቅ አይችል ይሆናል። ዋናው የችግሩን ብርት ግን ወያኔ ይወድቃል፣ ሁሉም ምሽጎች ይፈርሳሉ በሚለው ሐቅ ላይ ሙሉ እምነት አለመኖሩ ነው። ወያኔ ወደ ውድቀቱ እየሮጠ ነው የሚለው ሐቅ የማያምኑ ብዙ ናቸው። አይፈረድባቸውም። ወደቀ ሲባል ዓመታት አልፈዋልና። ነገር ግን የአገዛዝ ውድቀት ቅርበት ምልክቶች ብዙ ናቸው። በዘመነ ኃይለ ሥላሴ ኢህአፓ ሲመሰረት ህዝቡ ንጉሱን ያመልካል፣ ይፈራል፣ ይወዳልምና በከንቱ አትድከሙ ያሉ ጥቂቶች አልነበሩ። ግን የህዝቡና የሀገሪቱን ተጨባጭ ሁኔታ የተገነዘቡ የሀገሪቷ ዜጎችና ታጋዮች አገዛዙ ወዳቂ ነው ብለው ባደረጉት የመደራጀት ትግልና የመታገል ጥረት ስርዓቱ በህዝባዊ የካቲት 66 አብዮት ሊንኮታኮት ችሏል። ግልግል። በዚህ አብዮትም ሴቱ፣ ወንዱ፣ ወጣት፣ ሽማግሌው፣ እስላም፣ ክርስቲያኑ፣ አማኙ ሁሉ በጋራ መሰለፉ ለቀጣይና ለነገ ትግሎች ሁሉ አርአያ ሆኖ ይገኛል። ያም የአብዮት ወቅትና የዚያን ትውልድ ወኔና ጀብድ መድገሙ አቃተንና ዛሬ የተመረጠ የሚመስለው መንገድ
ያንን መስዋዕት የከፈለን ትውልድ ማውገዝ ማክቸልቸልና የፈሰሰው እንደማራከስ ሆኖ ህሊናችንን ያጠቃል። ዛሬ ጥራዝ ነጠቁ ሁሉ ይቻላል የሚለው መፈክር ያኔ ይቻላል ማለት ድፍረትና ህይወትን ሊያስጠቃ የሚችል በነበረበት በዚያን ትውልድ ተስተጋባና መስዋዕትነትም የተከፈለበት ነበር። ባዶ ቃል አልነበረም። መሮጥ ይቻላል፣ ከጨቋኝ ጫማ ስር ወድቆ መኖር መጠቀም ይቻላል ማለትም አልነበረም። የወያኔ መውደቅ ታሪካዊ ህግ ነው። ወደዱም ጠሉም ተፈራገጡም ገደሉም ቀናቸው መጥቷልና ይወድቃሉ። ማንም አያድናቸው። ተንኮል፣ ሴራ፣ ብልጠትና አፍናም መጨረሻቸውን አይለውጠውም። ይህ ውድቀት ግን በተወሰነም ደረጃ ቢሆን አላስፈላጊ ደም መፋሰስም እንዳይከሰት ከወዲሁ ጥንቃቄ የሚያስፈልገው መሆኑ ደግሞ ግልጽ ነው። ቅራኔዎች ተካረዋልና የክልል አንድ ተወላጅ በጥቅሉ የወያኔ አጃቢና ተጠቃሚ ናቸው የሚለው ድምዳሜ የተስፋፋ ነውና የወያኔ አገዛዝ ሌሎችን እየመነጠረ ከቀያቸው ሁሉ እያፈናቀለ ነውና ከጎንደርና ወሎ የሰረቀውን መሬት የትግራይ ብሎ ለራሱ እየበዘበዘ ነውና የቀሪው ህዝብ ምሬት፣ ቁጭትና ንዴት በቀል ፍለጋ በቀላሉ የሚታይ አይደለም። ግን ስልጣን ሲያዝና ቤተ መንግስት ተብዬው ሲገባ አይን ሸውረሪልና ከራስን ብርት አርቆ ማየት አዳጋች መሆኑ ታሪክ አሳይቶናል። የተለወጠ የለም። ወያኔ ቀውሱ ሲበዛና ወንጀሉ ሲበራከት አደብ ገዢ ሳይሆን በወንጀሉ ገፊ ሆኖ ይገኛል። ወያኔ መቼም ቢሆን ከስተቱ የሚማር የሚጸጸትና ህዝብንም ማረኝ የሚል ቡድን አይደለም። ለዚህ ምክንያቱ አንድም ህዝብን መናቁ ሲሆን በሌላ በኩል ደግሞ በጎጠኝነት መስከሩ ነው። መለስ ተባለ ስብሃት ኢትዮጵያን አምርሮ ይጠላሉ። አማራው የባሰ ጠላታቸው ነው። ሀገራቸው ሌላ ነው። ተለጣፊ ይፈልጋሉ እንጂ ሌላ እይታ ወይም ግምት የላቸውም። ሞኞች ኃይለ ማርያም ተብየው እውነትም ስልጣን ያለው ጠቅላይ ሚኒስትር የሆነ መስሏቸው ይሞኛሉ። የነስባትና በረከት መጋዣ መሆኑንም ይዘነጋሉ። ዛሬም ሆነ ካልጣልናቸው ነገም ስልጣን በወያኔ ቡድን እጅ ነው። ሌላው ሁሉ አጃቢ ተለጣፊና አልፎም ቅጥረኛ ነው። ይህ 23 ዓመት ሙሉ ያለፍነውና በጣም የከበደን የመረን ሐቅ ነው። መጠጣት የነበረብንና ያለብን እሬት ገና ያላሻረን መድኃኒት። ምክንያቱም ተጨባጭ ሁኔታውን በሚገባ ተረድተን መደረግ ያለበትን መፈጸም ገና አልቻልንምና ይህን ድክመታችንን በተመለከተ ደግመን ደጋግመን ብዙ ብለናልና አሁንም በጉንጫ አልፋ ስምሪት መግባቱን የሚጠቅመን አይሆንም። ወያኔ ይወድቃል ብሎ ማመንና ይህንንም እውን ለማድረግ የሚፈለገውን መስዋዕትነትን መክፈል ዝግጁ መሆን አለበት ማለት ነው። ዋናው ቁም ነገሩ የማይፈርስ ምሽግ የለም። ሊያፈርስ የተነሱ ቆራጦች ካሉ፣ ለጠላት ቅንጣትን ምሕረት አይኖርም የሚሉ ካሉ፣ ይህ አልሆን ብሎ ግን ከወያኔ መንጋ ጋር ለመደራደር ሸብረብ ካየለ፣ የዘረኛውን ወያኔ ገዥነት ከተቀበለ እንንበርከክ የሚሉ ከብዙ ለኮንዶሚኒየም ቤትና ለመሬት ምሪት ያውም ከዜጎች የተቀማ መሬት ሩጫው ከበዛ ሆድ ሀገርን ከቀደመ ሀገራችን ኢትዮጵያ ህልውናዋ ለከፋ አደጋ ይጋለጣል። ሁሉም ዜጋ የሚያውቀው ሐቅ ደግሞ በወሳኝ ወቅት ዜጎች ሸብረክ እያሉ ሀገርን ጎድተው ጠላትን ጠቅመው ያደረሱት ጉዳት ከባድ መሆኑ ነው። የጣሊያን ጊዜ ባንዳዎችና ዘመናዊ ባንዳዎች፣ በታኞችና ከፋፋዮች የሚጠቀሱ ናቸው። ባልኖሩ ደስ ባለን፣ ግን እንደ ተምችና አንበጣ ሲፈሉ ደግሞ ልናስወግዳቸው መታገል የግድ የሆነ ጊዜም ጉልበትም ጠያቂ ሆኖብናል። በዚያ ፍልቅልቅ እያለ ያለው የህዝብ ትግል ገና አይሎ ድል ሊነጥቅ አልደረሰም። መለዮ ለባሹ ለውጥ ያመጣል ሲሉ የነበሩ አይነቶች ዛሬ ደግሞ ዘረኛው የወያኔ ስርዓት በውስጡ ለውጥ አካሂዷል፣ ከወያኔ ውጪ ጠቅላይ ሚኒስትር ሾሟል፣ ስለዚህ ለውጥ እየመጣ ነው ብለው ይለፍፋሉ። ሰሚ አላጡምና ተስፋቸው ብዙ ነው። የክፍፍል ተልኳቸውም ደካማ አይደለምና ብዙ ሀገር ወዳድ ድርጅቶችን አጥቅተውና አስጠቅተው ክፍፍልን አስፍነዋል። ግባቸው በፈለጉት ደረጃም ባይሆን እየተሳካ ነውና በጋዜጣቸውና ስብሰባቸውም ሳይቀር እየፈነደቁ ናቸው። የአጭር ጊዜ ራስ ማታለያ ፍንደቃ ነው። ይብላል ለነሱ። ቅጥረኞቻቸው እየተጋለጡ ናቸው። በታኞቻቸው ተልኳቸው ታውቀው እየከሸፉ ናቸው። ውስጣዊ ቅራኔያቸው እየሰፋ እንጂ እየጠበበ አይደለም። ሆኖም ግን ስንቱን ዜጋ የጨረሰው ወያኔ፣ ሀገራችንን የሸነሸነው ወያኔ፣ በብሔረሰብ ጥላቻ ስንቱን የገደለውና ያፈናቀለው ወያኔ፣ ጎንደር ወሎም የትግራይ መሬት ብሎ የዘረፈው ወያኔ፣
ለመሬታችን ለሱዳን የሰጠው ወያኔ፣ ለመሬታችን ለቻይና ህንድና አረቦች የቸበቸበውና አርሶ አደሮችን ያፈናቀለው ወያኔ፣ ስንቱን የፖለቲካ እስረኞች ደብዛ ያጠፋ የደደቢት ውላጅ የነ ፕሮፌሰር አስራት አሰፋ ማሩ ተስፋይና ሌሎችንም ገዳይ ወያኔ፣ የኦጋዴን ጋምቤላና ሌላውንም ህዝብ ጨፍጫፊ ቡድን፣ ስንቱን ጋዜጠኛ ተቋሚ ለቃሊቲና ዝዋ ያበቃ አፋኝ አገዛዝ፣ መሰረታዊና የእምነት መብታችን ተጣሰ ያሉትን ያሳደደና ያጠቃ ቡድን ማለትም ጸረ ኢትዮጵያ የሆነው አገዛዝ በምንም ታምር ከቶምና መቼም የሚለወጥ አይደለምና ከዚህ ዘርና ጥርቅም ጋር መቻቻልን፣ መታረቅን ማቀንቀን በተጨባጭ ኢትዮጵያን ማጋለጥና መካድ ነው። ይህ ለሁሉም ዜጋ ግልጽ ሊሆን ይገባል። ቢከብድም መቀበል የሚገባን ሀገር አድን ሐቅ ነው። የሐቅ ቋት ሆኖ የባጀው የኢሃፓ ልሳን ዲሞክራሲያ ድሮ ሲጽፍ የሚከተለውን ብሎ ነበር። የዲሞክራሲ ለዛ የሚታወቀው ቃናው የሚጣፍጠው በስማ በለው ሳይሆን በቀጥታ ከህዝብ አንደበት ሲወጣ ከስትንፋሱ ጋር ሲዋሃድ ነው። በአፈሙዝ ኃይል የአገር አንድነት፣ በመዋቀር ስፋት የኢኮኖሚ እድገት፣ በዲስኩር ብዛት የፖለቲካ ንቃት አመጣለሁ ብሎ በሚጓዝበት አብዮታዊ ሳይሆን እቡይ ሂደት ከድቀት ወደ ድቀት እርምጃውን እያፋጠነ ይተረተራል። የአገር አንድነት የህዝባችንን ዲሞክራሲያዊና ሰብአዊ መብት ከማክበር ይሰርጻል። ከዚህ ውጪ ዘላቂ መፍትሄ ሊገኝለት አይችልም። ነበር ዋጋ የለውም ሰሚ ባልነበረበትና አሁንም በሌለበት። ግን ሐቁ መነገሩ ደግሞ የግድና አስፈላጊ ነው፣ የሚክዱ ስለበዙ ማለት ነው። ዛሬ ማን ያወራ ያልነበረ ሁኔታ ሰፍኗልና ደግሞ ደጋግሞ መናገሩ የግድ ይሆናል። በአፍ ይቻላል እየተባለ አባባሉ ቄንጥ ሆኗልና በልቡ ግን አንችለውም ሰፍኖ ብኩን አገዛዝ አይደፈር መስሎ ባሽቶብናል፣ ጨፍሮብናል። ይህን ሁኔታ ለአንዴም ለሁሌም ማስወገዱ የኛ ግዴታም ችሎታም ነው። ምሽግ ይፈርሳል፣ ወያኔም ይሸነፋል። ልናምነው የሚገባው ሐቅ ይህ ነው። ይወገራል እንጂ ምን ነው አይወገር። በሃማ ቱማ አልሰማ ካለማ የሐቅን ነጋሪት ስቶ ከነጎደ የታሪክን ሐዲድ እውነትም ራሷ ለሐሰት ቦታ ለቃ ከሆነች ልፍስፍስ ዝም ካለችማ ምድረ ነፍሰ ገዳይ ሰማዕትን ሲያወግዝ ሽብርተኛ ሲጦስ አገር ሲያተራምስ ሂሳብ ማወራረድ የማይቻል ሆኖ ምድረ ነፍሰ ገዳይ መድረኩን አጣቦ አገር ሕዝብ የሸጠው በባድ የተገዛው ታጋይም ተብሎ በተገላቢጦች ለአገር የሞተው ለአገር የቆመው ውግዘት ተሸክሞ ሀ በፈስ ይተካ አብዚሎ ቀብዚሎ የወፍ ቋንቋ ገኖ ይወገራል እንጂ ምን ነው አይወገር። የከሃዲ መንጋ ያ ሁሉ ሆዳደር ይወገራል እንጂ ምን ነው አይወገር። አገር ማዳን ግዳጅ አይለጋ ሀኬት ከቶም አይቀበር። ነገን እውን ማድረግ ፈተናው ብዙ ነው። ትናንትን ረስቶ ነገን ግን ፍለጋ ያው ከንቱ ድካም ነው። የፈሰሰውን ደም የሕዝብን መከራ የዜጎችን ስቃይ ሁሉንም አቃሎ ይባስ ብሎ ክዶ ወንጀለኛ መንጋ ቀፎ ተሰባስቦ ታሪክ እየካደ በሕዝብም ተሳልቆ ህሊናና ነፍሱን በክልል ሸንሽኖ በደኖ አርባ ጉጉን አንዋር ወተርንም ቀፍቅፎና ወልዶ በፖቶማክ ዲሲ በበርሊ ተራራ ምቾቱን መስርቶ የአፋዊ መሲህ ቅርሻት የኔ ብሎ ሊወግር ሲነሳ ለአገር የሞተውን ሊያወግዝ ሲነሳ አገሬ ያለውን ይወገራል እንጂ ምነው አይወገር። ሐቅን እየካደ አገር እየካደ ሲሆን ለከርሶ አደር
አድማጮቻችን በማስከተል ህዳር 14 ቀን 1995 ዓመተ ምህረት በዋሽንግተን ዲሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ 30ኛ ዓመቱን ሲያከብር ሎሬት ጸጋዬ ገብረመድህን ያደረጉትን ንግግር እናሰማለን። ልትወልድልን ነው ኢትዮጵያ ተቃዋሚዎች ዋያ ጊዜው ዛሬ በዚች ሰዓት በደቂቃና በሰኮንድ በሌሊትና በመዓልት አሁን ባለንባትና በምንተነፍስባት ሰዓት እናታችን ኢትዮጵያ በመጨረሻው የምጥ ጭንቅ አዲስ ልጅ ልትገላገል ተይዛለች። በትንቅንቅ በህግ ንክ ህብረት ውህደት የሚባል ልጅ የህዝብ ራዕይ ብቅል አዲስ የአንድነት እንቦሳ ድምፁ የምስራቹን ድል እንደ ንጋት ኮከብ ድምቀት ከነዶቃው የሚያቃጭል የህዝብን ጠላት የሚጥል የሚያራምድ የህዝብ እድል ልትወልድልን ነው ኢትዮጵያ ሰማይ ምድሩን እልል እንዲል ህብረት ውህደት የሚባል ልጅ የህዝብ ራዕይ ትክል ልትወልድልን ነው ኢትዮጵያ እግዚአብሔር ጽናቷን ይስጣት እንድትለግሰን ሽያ ተወልዶ የሚታረድ ቀርቶ ተወልዶ የሚሳም ቡቃያ ልትወልድልን ነው ኢትዮጵያ ያሰምት ክቡር ሊቀመንበር ክቡራትና ክቡራን የኢህአፓ አባላት ክቡራትና ክቡራን ደጋፊዎች እንግዶች ከሁሉ አስቀድሜ የስነ በዓላችሁ ተካፋይ እንደሆን አክብራችሁ ስለጋበዛችሁኝ እግዚአብሔር ያክብራችሁ። የጥሪ ደብዳቤያችሁ በሀገራችን ስላለው አጠቃላይ ሁኔታና እንዲሁም ወደፊት ሰላም የፖለቲካ መረጋጋትና እድገት ስለሚገኝበት ሁኔታ መልእክቶን እንዲያስተላልፉልን ይላል። እኔ ዛሬ መጥቼ ንግግራችሁን ሳዳምጥ ለእናንተ መንገር ሳይሆን ከእናንተ መማር እንደሚያስፈልግ ተረድቻለሁ። ዛሬ ሀገራችን ኢትዮጵያ በከፍተኛ የትግል ምጥ የተያዘችበት ሰዓት ነው። ስለዚህም ዛሬ 30 ዓመት አካባቢ ኢትዮጵያ ያኔ የተያዘችበትን አዲስ የትግል ምጥ በሚመለከት በግል ሕይወቴ ውስጥ ከተመዘገቡ ክስተቶች አንድ ሁለት ትዕዛዞችን ባጫውታችሁ ይሻላል እላለሁ። ለጭውውቴ መነሻ እንዲሆነኝ ግን አስቀድሜ አንዲት የግል አስተሳሰቤን ልገልጽላችሁ። ቃየል የወረወረው ድንጋይ ገና እስከ ዛሬ መሬት ላይ አላረፈም። እየተወዘገዘገ ወደ ሮኬትና ወደ ሚሳኤል ቦምብ ተለውጧል። የሀገራችን ከፍተኛው ፋብሪካ ደግሞ ምቀኝነትና ቂም በቀል፣ እልቂትና ቸነፈር፣ ጦርነትና ረሃብ፣ መገነጣጠልና መፈነቃቀል፣ የመንግስት ሌብነትና የዘር ጥላቻ፣ የኤድስ መቅሰፍትና የድህነት ነቀፋ ብቻ ናቸው ከትውልድ ወደ ትውልድ እጅግ በብዛት እንደ ጤፍ ምርት የተመረቱ። ባጭሩ ዛሬ አገራችን ፍቅር የሞተበት ቤት ሆኗል። ፍቅር የሞተበት ቤት ደግሞ ፍቅር እንደሞተበት ልብ ከመቃብር ቤት ይበልጥ ይቀዘቅዛል። ስለዚህ
አርቆ የሚያስተውል ህሊናዊና ሚዛናዊ መስዋዕትነት ከፍለን መስዋዕትነት መክፈል ነውና የህይወታቸው ታሪክ ፍቅር ካልጸነስን በስተቀር ካልተፋቀርን በስተቀር ካልተባበርን ካልተዋሃድን በስተቀር በጭራሽ አንድንም። ይህ ነው እንግዲህ ዛሬ ያለንበት አገራችን ያለችበት እጅግ አስጊ ፍቅር አልባ ሁኔታ። ስለ ትግል ምስጢር አንድ ሁለት ትዝታዎች ላጫውታችሁ ያልኩት ግን አንዱ የዛሬ 30 ዓመት አካባቢ በየካቲት ዋዜማ ታላቅ እህቴ አስካለ ገብረመድህን እንዳስረዳችኝ አባቴ ገብረመድህን ቀወይሳ አምቦ በሞት አፋፍ ህመም ላይ ሆነው ደጋግመው ያዩት አሰቃቂ ህልም ነው። በመጨረሻው የጣር ምጥ ሰዓታቸው እያሉ ነበር አባባ ነፍሳቸው ከስጋቸው የተለየችው። እግዚኦ ደም፣ አቤት ኢትዮጵያ በደም ባህር ውስጥ ያገር ያለህ ደም እያሉ ነበር ትንፋሳቸው የቆመው። ከዚያን ጊዜ ጀምሮ ይኸው እስካሁን ድረስ እጅግ በጣም ብዙ የደም ጎርፍ በታሪክ ድልድያችን አሰቃቂ ወንዝ ስር አልፏል። ዛሬ እየባሰ ደም እንደ ውሃ ሙላት እያለፈ ነው። በተአምር ታምናላችሁ? እኔ በተአምር አምናለሁ። ራእይ እኮ ተአምር ነው። ሁለተኛው የግል ምጥ ትዝታዬ የልጄ ያበራ ከበደና ይሄ ታሪከኛ ዩኒቨርሲቲ ገና በተከፈተ ሰሞን የዛሬ 30 ዓመት አካባቢ ቴዎድሮስ የተሰኘ እንግሊዝኛ ቲያትርን ለጃንሆይና ለዩኒቨርሲቲው የከፍተኛ ክፍል ተማሪዎች ከአዲሱ የወጣት ፖለቲካ መሪዎቻቸው ጋር አንድ ላይ የጋበዝኳቸው ዕለት ያሳለፍኩት የምጥ ሁኔታ አበራ ከበደ እንደ ልጅ ያሳደግኩት የምስቴ ታናሽ ወንድም ነው። ደርግ ወህኒ ያስገባና ከወህኒ ቤት ለሊት ጎትቶ አውጥቶ ገደለው። ሬሳውንም ከልክሎን ወደሚጥልበት ጣለው። እንዲህ ነው ለመጨረሻው ጊዜ ከመታሰሩ በፊት ታስሮ መፈታት ተፈቶ መታሰር ያዘወትር ነበር። አበራ እንደ ልማዱ ከርሞ በረፋዱ ሌሊት ሲመጣ የት እየከረምክ ነው እንደ ጅብ ሌሊት ከተፍ የምትልብን አንና እኔም ሚስተም ቱጋለበት። ጊዜው የፍርሃት ጊዜው ልክ እንዳሁኑ የምጥ ጊዜ ስለነበረ አጣደፍ ነው። ሰርተን አፋጠጥ ነው። እጅግ ቁጥብ ቢሆንም ብዙ ከደነፋንበት በኋላ በአንድ ፊት በጣም ስለሚወደን በሌላ ፊት ደግሞ እንድንግባባ ብሎ ኢህአፓ የሚል ቃል ከአንደበቱ ጠባለ። ተነሳንበት። ምንድነው ሀፓ? ወላምኛ ነው እንዴ ሀፓ አልኩ። ትንሽ ልጅ ሆኜ አምቦ ከተማ ወላሞ ሰፈር ሀፓ ሂፖ ሄጲሶ እንዴት ዋልክ ማለት ነው ብለን ከኛ የጠቆሩ አበሻ ስናይ በድንቁርና ድፍረት ሀፓ ሀጲሳ ማለትና በዛ ነበር ብዬ ነገርኩ። የተማሪዎች እንቅስቃሴ ከመንግስቱ ነዋይ መፈንቅለ መንግስት ሙከራ ጀምሮ እንዳለ እንደፋን መላው ጋር ያውቃል። ኢህአፓ የሚባል ስም ግን ከቶ ተሰምቶ ያውቃል።
አበራ ምንድነው እሱ አባት እነኛ ሐማሴኖች ይሆናሉ እንዲህ ያለውን ጉድ የሚወልዱብን ጀባ ወይም ራዲጣ ወይም ባርካ ወይም ሻቢያ የሚባሉ ነገሮች ገና ስማቸው በከተማ ተሰማ በደካማ ጎኑ ልጠጋውዬ አፈር ስለሆነ አበርዬ ሀጣ ምንድነው አልኩት የተቀደሰ አለኝ ቀዝቀዝ ብሎ የህዝብ አካል የህዝብ ወገን የሆነ የተቀደሰ ፓርቲ ነው ሲለኝ ፓርቲ የተቀደሰ የሐማሴን ፓርቲ እኔ ተሽቀዳድሜ ፍልጤን ምስቴን ተከትላ መጥረጊያን ብድግ አድርገን ግቢ ለግቢ አጥላጥራራ ወጣ እመር ብሎ ግቢው አጥር ላይ ጉብ ባለና ወደ ውጭ ተወረወረ 23 አመቱ ነበር አበራ በዚህ አይነት ነው አበራ ኢህአፓ የሚባለውን ስም ያስተዋወቀኝ ጋሞ የተባለ ቲያትሬን የደርግ አባሎች አይተው ምርር ብለው አልቅሰው አዝነው አድንቀው በማግስቱ ግን አቋማቸውን ለውጠው ለኮሎኔል መንግስቱ አቤት ብለው ባንዲት ቀን እይታ ብቻ የጋሞን ቲያትር ያሳገዱብኝን የጋሞን ቲያትር ለአበራ ከበደ መታሰቢያ ነበር የጻፈው ዛሬም የክቡር ሊቀመንበር ክቡራትና ክቡራን ህብረትና ውህደት በታላቅ ጥንቃቄ ወያኔና ሻቢያ በሚጥሉልን የስልጣን ፍርፋሪ ሳንሸነገር በታላቅ የህዝብና የሀገር ፍቅር ብቻ ታቅበን በምር ተቻችለን አብረን ካላጎለበት ነው በስተቀር እናታችን ኢትዮጵያ የተያዘችበት ምጥ ታሪካዊ ልደቱ አሁንም ወደራ መራራ ክስተት ሊጨናገፍ ይችላል ሁለቱ መንትያ የሰይጣን ልጆች መለስና ኢሳይያስ ይህንን ልደት ለማጨናገፍ እንደለመዱት አዲስ የጦርነት ምጽአት አዲስ የፍጻሜ ሆሎኮስት ለእናት ኢትዮጵያ እንደደገሱላት ነው ዛሬም እኒህ መንትያ የሰይጣን ልጆች መለስና ኢሳይያስ ኢትዮጵያችንን ከፋፍለው ገነጣጥለው ቆራርጠው ውጠዋታል የፍጻሜዋን የጦር ምጽአት ይኸው ዛሬም ደግሰውላት ከምድር ገጽ ሊያጠፏት ተዘጋጅተዋል ስለዚህ የፖለቲካ ተቃዋሚዎች ህብረት ውህደት ብቻ ነው ምን ያስተያዩ የመንትያ አጋንንቱን ክናድ ሰባብሮ የህዝብ ራዕይ የምንለውን አዲስ እንቦሳ ከነቃጭሉ ከጭንቅ ምጥ ውስጥ እንደ መስከረም የንጋት ኮከብ ወልዶ እንገላግላል ታሪክ የሚመዘነው ከወቅቱ ሁኔታ ጋር ብቻ ነው ዛሬ በጊዜው ካለውና ትላንት በጊዜው ከነበረው ተጨባጭ ሁኔታ ጋር ሲመዛዘን ብቻ ነው ታሪክ ቁልጭ ብሎ ለትውልድ የሚታየው ዛሬም መሬት ላራሹን መፈክር ደምስሰው መሬት ለወያኔ ብቻ በሚል አዲስ የባላባትነት እና ገባርነት ለኢትዮጵያ ህዝብ ብቻ በሚል እብሪተኝነት ከተቱት የህዝቡን ንብረትና ባንኮች ሰርቀው ትጃርኛ ብቻ ነው ካሉት እናት ሀገራችንን ጎራርደው ሞት አፋፍ ላይ ከሰቷት መንትያ ሰይጣን ልጆች ጋር ሳይሆን የቴዎድሮስም የክርስቶስም መንፈስ የአባቴን የህልም ትንግርት የልጄ ያበራም የልጅነት ገድል የናሉላም የባልቻም የጋንዲም
የነብዩ መሐመድም የሐዋርያቱም መንፈስ ዛሬ ልክ እንደነሱ ለሕዝብ ሲሉ ከተወጉት ጎን ለሕዝብ ሲሉ ከተቀጠፉት ከተወገሩት ከተሰደዱት ከታሰሩት ከተገረፉት ከተሰቀሉት ጌታቸውን ለጅብ ከተጣሉት ጎን ነው። መንፈሳቸውን ከመንፈሳቸው አጽንተው ወግነው ቆመው በመንፈሳቸው የሕዝብን ራእይ ከሕዝቡ ጋር አብረው ተባብረው አብረው ተዋህደው የሚያራምዱት ዛሬም አሉ። ከጎናችሁ ቆመዋል። መንትዮቹ የጭራቅ ልጆች ደግሞ ፈጽሞ አልተኙላቸውም። የእናት ኢትዮጵያችንን የጭንቅ ምጥ እንደለመዱት አሁንም ለማስጨንገፍ የህብረት ውደት ጽንሷን ለማጨናጎል ይሄው አዲስ የፍጻሜ ምጽአት ይሄው አዲስ የፍጻሜ ሆሎኮስት ደግሰውላት ተዘጋጅተዋል። ከዚህ ከመጨረሻው አርማጌዶን ውስጥ ነው እንግዲህ ከዚህ ከመጨረሻው የጣር ምጥ ውስጥ ነው እንግዲህ ዛሬ የህዝቡ ራእይ የሚወለደው። ጽኑ፣ ባንዳው ወያኔ ለሚጥልላችሁ የስልጣን ፍርፋሪ አታጎብድዱ። ፍርፋሪው መርዝ ነው። ወያኔነት የኢትዮጵያዊነት መሆን ከፋሽስትነትም እጅግ የከፋ ህዝብ መካከል ሰው መስሎ የሚራመድ የኢትዮጵያዊነት መቃብር ቤት ነው። ሙሶሎኒ ማይጨው ጦር ሜዳ በኢትዮጵያ ወታደር ላይ ካዘነበው መርዝ ጢስ 100,000 ጊዜ የሚብሰው የመርዝ ጋዝ መለስ ታላቁ ግቢ ዙፋን ላይ ተንፈራቶ በኢትዮጵያዊነት ህይወታችን ላይ ቁልቁል የሚያዘንብብን የዘረኝነት ቅስፈት የትውልዱን ቅስም የአንድነታችንን የእስትንፋስ እልቅት እንደውዴ ጠንቅ ፈጥርቆ ይዞ በቁሙ ሞቶ እንደሚራመድ ግንዝ አስከሬን ፈልፍሎ አሰልሎታል የህዝቡን ወኔ። ዛሬ ክቡር ሊቀመንበር፣ ክቡራን እንግዶች፣ በዚህ በልደት በዓላችሁ ቀን የምሰጣችሁ ገጸ በረከት ሁለት ዘለላ እንግጫ ያደራ ቃል ብቻ ነው። ተባበሩ፣ ተዋሃዱ። ህብረት ውህደት ማለት ብሔራዊ እርቀ ሰላም ማለት ነው። የህዝቡ ራእይ ልደት ማለት ነው። ዛዋቂ አይነግሩም። የታሪክ አደራ አለባችሁ። ኢትዮጵያ አምላክ አደራ ዓለም ከተፈጠረበት ዘመን ጀምሮ የሰው ዘር ማህፀን የነበረችው የኢትዮጵያ አድባር አደራ ለመጀመሪያው ዓለም መንስኤ ተአምራዊ ስርወ ስልጣኔ ያበሰረችው የኢትዮጵያ አውጋ አደራ በተለይም ዛሬ የኢትዮጵያ ህዝብ አደራ ከአዲሱ ትውልድ አደራ በይበልጥም ደግሞ ትላንት ከፍተኛ የህይወት መስዋዕትነት ከፍለው ያለፉት የጀግኖች ሰማዕታት ጓደኞቻችሁ አደራ አለባችሁ። ያለ እናንተ ያለ ተቃዋሚዎች ህብረት በስተቀር ሌላ አንዳች አጋር ለሌለው ለኢትዮጵያ ህዝብ ስትሉ ዛሬ በቁርጡ ሰዓት ተባበሩልን። በቀውጢው ሰዓት ድረሱለት፣ ተዋሃዱለት።